ከስጋ ከመዋለድ በላይ እኛ ረጅሙን አመት አብረን አሳልፈናል። እውነት ለመናገርና ባስማት የቆመ ሳር ነበር የምታክለው። ያንን ቁልቁለት ቢመጡብን ራሱ እንዴት እንደምታመልጥ አስበው እና ነፍስ ውጪ ነፍስ ግቢ ነበረ። እግዚአብሔር ረዳን፣ እኛም አገልግለን ቃሉ እሱ ተዘጋጅቶ በቢጫ ጀሪካን ገብቶላችሁ እኔ አልናገር አልፎ የተለያዩ አልፎ ይጨመር እንጂ በጣም ኃይለኛ ፓወር ያላቸው መዝሙሮች የናሆም ናቸው። እንደ መንፈሳዊ አባት እንደ አገልጋይ እንግዲህ እኔ ፊተኛ ነኝ። ሰርግ አልጠራኝ፣ ይሄው በአደባባይ ወቀሳዬን ዓለም ይስማል። እዚህ ከገባው ግን በጣም የአምልኮ መንፈሴ በማላቀው ሁኔታ ተቀይሯል። ከሱ እኔ ብዙ ነገር ተምሬያለሁ። አሁን እሱ ከኔ ነበር መማር ያለበት ፊዚካሊ ሲታይ ምናምን፣ እኔ ግን ከሱ ብዙ ነገር ተምሬያለሁ። እና ካሲ አቅም አነሰው እግሩና በህልም አርግ ያለው በአንድ ቀን ነው ያስገባን። 3 ሰዓት ምናምን ስቱዲዮ ደረሰ። 1 ሰዓት ምናምን ላይ ሙሉ አልበሙን ጨርሰናል ማለት። ነቢያት ከበሮ እየመታች ያጣውላ እሷ የረገጠችው አንድ እግሯ ገባ። እኔ ከኳየር ውስጥ ውጣ ብትለኝ ህይወት ያለ ላይ መስለኝ ይችላል። አይደለም ማህበራዊ ላይፍ የሚባለው እኔ አምልኮን ማቀው ኳየር ውስጥ ነው። ሰላም የተወደዳችሁ የግሮዞን ሚዲያና ቲቪ ወልድዋይ ቻናል ቤተሰቦች፣ አድማጭ ተመልካች ኢትዮጵያውያን ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ድል በዓል መታሰቢያ ሁላችሁን አደረሳችሁ እያልኩኝ በሀገር ውስጥም በሀገር ውጭም ያላችሁ በመላው ዓለም ሆናችሁ ፕሮግራማችንን የምትካፈሉ ወገኖች ዛሬ ለየት ባለ መንገድ ይህንን የበዓል ዝግጅትን ከልዩ ልዩ አስደናቂ ቆይታዎች ጋራ አብረን እንድናሳልፍ በጌታ ቸርነትና ምሕረት ነው ተከስተናል። ቆይታችን የተዋበ ያማረ የደመቀ ሆኖ በክብሩ የተሞላ ይሆን ዘንድ እግዚአብሔርን እያመሰገንን እንተማመንበታለን፣ ያደርገዋል። እናንተም ደግሞ እንደ ሁል ጊዜው ከኛ ጋራ የእግዚአብሔርን ጸጋ ተካፈሉ ዘንድ አገልግሎታችንም ለብዙ ሚሊዮኖች ተደራሽ ይሆን ዘንድ አስቀድማችሁ ቪዲዮውን ላይክ በማድረግ የቻናላችን ቤተሰቦች ያልሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግና ለብዙዎች እንዲዳረስና የበረከት ምክንያት እንድትሆኑ ሼር በማድረግ ጀምሩት። መልካም ቆይታ፣ መልካም በዓል፣ የድል አዲስ ምዕራፍ፣ የመለኮት ታላላቅ የሆኑ የበረከት ኃይሎችን የምንካፈልበት ሲዝን ይሁንልን። እግዚአብሔር ታላቅን ነገር ያደርጋል፣ አይመረመርም። አስደናቂነቱን በሰው አይምሮ ልክ አይደለም። እግዚአብሔር ከአይምሮ በላይ የሆነ ነገር ያደረገበት በግብጽ ምድር ላይ ሳሉ ዘጸአት በሚል በመውጣት ወይም ፓስኦቨር በሚል መሻገር እግዚአብሔር አምላክ እንዳደረገ አዲስን ካላንደር ሰጥቶ ይቀን የቀኖች መጀመሪያ፣ ይቀን የቀኖች መጀመሪያ፣ የወሮች ይወር መጀመሪያ፣ የዓመቶች የዓመት መጀመሪያ ይሁናችሁ ብሎ እግዚአብሔር አዲስ ካላንደር፣ አዲስ አቆጣጠር፣ አዲስ የዘመን መገለጥን ከሰማይ ይዞ የመጣበት እንደነበረ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ ወደዚህ ዓለም ሲመጣ አዲስን ምዕራፍ፣ አዲስን አቆጣጠር፣ አዲስን ዓመተ ምህረት ይዞልን ተከስቷልና ይህ ጊዜ በዓል ብቻ አይደለም። በጉን የተካፈሉ በግብጽ አያድሩም፣ ከግብጽ ይወጣሉ። በጉን የተካፈሉ በባርነት ውስጥ አይሰነብቱም፣ በተአምራት ይለቀቃሉ። ስለዚህ ለኛም ይህ ሲዝን የእግዚአብሔርን በግ ኢየሱስ ክርስቶስን በመካፈል አዲስ ምዕራፍን፣ አዲስ አቆጣጠርን፣ አዲስ መውጣትን፣ አዲስ የክብር መገለጥን፣ አዲስ የተአምራት መትረፍረፍን አይተን ወደ እግዚአብሔር የተስፋ ድምፅ ሙላት የምንሻገርበት ጊዜ ነውና መልካም 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 ይሆንልናል። የዛሬ እንግዶቼ እንግዲህ ረጅም ዓመት
አመታቶችን ማለት በአስርተ አመታቶች በሚቆጠሩ የአምልኮና የወንጌል አገልግሎት ቆይታ ውስጥ አብረን የሰነበትን አብረን ያደግን አብረን እግዚአብሔርን ጸጋ በብዙ የተካፈልን እጅግ የተወደዱ ዘማሪዎች ሌጀንዶች በኢትዮጵያ ቤተክርስቲያን የአምልኮ እንዲሁም የዝማሬ ታሪክ ውስጥ በሁሉም ሰው አይምሮ ውስጥ የሚታወስ በትንሹም በትልቁም በሚያምኑትም በማያምኑትም ዘንድ የማይረሳ አሻራን እግዚአብሔር ካኖረባቸው ዘማሪዎች ጋር ነው ተከስተናል። እንዴት ነው የምትቀበሏቸው? ከመላው ስቱዲዮ ባለሙያዎችና አድማጭ ተመልካች ታዳሚዎቻችን ጋር እንኳን አደረሰ። ምንድነው የፈሰገ ፊት አትመስሉ? የጾም ፊት አስመሰላችሁ። እንዴት ናችሁ? እግዚአብሔር ይመስገን። እና የፈሰገ ፊት በደንብ ብርት ይላል እና በዛ ላይ የአምላኪ ፊት ከአምላክ ጋር ሁል ጊዜ ስለሚገናኝ ያበራ እና እንዴት ናችሁ? ጌታ ይመስገን። እንዴት ነው ፋሲካ አገልግሎት? እስኪ ወደኋላ ዞር ብለን ወደኋላ ምን ሄድና እንጨዋወታለን። አሁናዊ ሁኔታዎችን እንጨዋወታለን በዚህ ቆይታ። እንዲሁ ደግሞ ቀጣይ የሆኑ እቅድ፣ ዓላማ፣ ራእዮች የት ነበሩ? አሁንስ የት ናቸው? ወደፊትስ ወዴት እየተጓዙ ነው የሚለውን ነገር ለአድማጭ ተመልካቾቻችን ዘና በሚያደርግ ደስ በሚል ቆይታ ነው። ቡናም እየተዘጋጀ ነው። ከዛ በኋላ ማንም ሰው አያዛጋም ማለት ነው። ስለዚህ እንቀጥላለን። ጌታ ይመስገን። እሰይ እሰይ። እስኪ በዚህ ቲም ውስጥ የመሪነት እና የአስተዋዋቂነት ሚናን የሚጫወት ማን ነው ብለን እንጀምር። ከናሆሜ እንጀምር። እስኪ አስተዋውቀን እስኪ ማን ነው ይላል። እንግዲህ አሁን ሰው እየተመለከተ እነማን ናቸው እነዚህ ኳየሮች ይላል። ፊታችሁ ያው ካሜራ ገብ ነው ይታወቃል። ድምፅ ጆሮ ገብ እንደሚባለው ፊትም ካሜራ ገብ የሚባል ፊት አለ እና እስኪ ንገረን እስኪ። ስሜ ናሆም ታሪኩ ይባላል። የናዝሬት አማኑኤል የሽብሸባ መዘምራን ሊደር ነኝ። እንግዲህ አሁን በፊት ለፊታችን የምታዩቸው ለ29 ዓመት እንደዚሁ ፊታቸው ብርትና ፍክት እንዳለ ከጌታ ጋራ በእግዚአብሔር ምሕረት የቆዩ ናቸው። ተባረኩልን። እንግዲህ ስንት ዓመት? 29 ዓመት። 29 ዓመት። እኛ እንግዲህ ከማርያም ከወጣን የዛኔ ልጆች ነበር። 13 14 ዓመታችን የእድሜ ቁጥር በአሁኑ በቃ ከፓስተር ዳንኤል ጋራ በጣም በቃ እዚህም መጥቶ እዛም በስልክ በቃ ስናወራ ነበር እና ሁሌ 36 ነበር እሱ 35 36 እና ለመጀመሪያ ጊዜ 50 ብሎ በቀደም ሁለትም እዚህ እኛ ጋር ሲያገለግል ለመጀመሪያ ጊዜ እንግዲህ ወደ 50ዎቹ ተጠግተናል አሁንም እና እድሜ እንግዲህ ልጅ ተኮኖ በጣም ትልቅ ለመሆን ያኔ አስታውሳለሁኝ። ትልቅ ለመሆን በምንድን ነበር የምንፍቀው? በደረቅ ምላጭ እንፍቅ ነበር በደንብ ጺም ለማውጣት። ከዛ እንደገና ደግሞ አሁን ትልቅ ደግሞ ሲኮን ደግሞ ቁጥር ለመቀነስ በጣም ከፍተኛ የሆነ ትግል አለ። መድኃኔዓለም ይርዳል እና ገና ለዘላለም የምንኖር ሰዎች አሁን 40-50 ለማለት በጣም ይጨንቀናል እና ለማንኛውም ዘመንን የሚሰጥ እግዚአብሔር ነውና በነበረን የአገልግሎት ዘመን ቆይታ እጅግ የተባረከ የእግዚአብሔር ጸጋ መትረፍረፍ ክብሩን እርሱ ይስጥ። እንግዲህ 35ኛ ዓመት ከማርያም ቤተክርስቲያን ከወጣን 35ኛ ዓመት
ከ2 ሳምንት በፊት እንደዛ ተከበረ። በስመ አብ 35 ሲባል ራሱ ክው ነው የሚያስብለው። እና ግን የሚገርመው ታሪክ አንድም የጠቆረ ከኔ ውጪ ፊት የለም። እና በጣም የሚገርም የእግዚአብሔር ጸጋ፣ የአምልኮ መንፈስ፣ የቅባቱ መፍሰስ ትልቅ መታያ፣ ደግሞም በዘይት ሽምግልናዬን ያለመልማል ይላል እና እርጅናዬን አይልም፣ ሽምግልናዬን። አማኝ እንዲሸመግል እንጂ እንዲያረጀ አይደለም የተጠራው። እና መሸምገል ማቹሪቲ ነው። ማርጀት የኃጢአት ውጤት ወይም የመድከም ምልክት ተደርጎ ነው በመጽሐፍ ቅዱሳችን ውስጥ የተቀመጠው። ኤኒዌይ እንዴት ነበረ ጅማሬው? እስኪ ከዛ እንሂድ። ተቀባበሉና እስኪ መጀመሪያ እስኪ አንተ ግን ንገረን። የዛኔ ባስማት የቆመ ሳር ነበር የምታክለው። ናኦሚ ትዝ ይልሻል ማሚ? እና ባስማት የቆመ ሳር ነበር የሚመስለው። ያው የዛን ጊዜ እና አሁን ዳጎስ ብለህ እንደዚህ፣ ያኔ ጉንጫ አልባ ነበርክ። ሁሉም ነው ሁላችንም። እኔ ብቻ ነበርኩኝ ደመቅ ብዬ ምናምን ቆንጆ ስለነበርኩ ድሮ። አይ ባይዘዌ ከሁሉ ትሻል ነበርኩ ካስሽ የዛን ጊዜ። ልብስም እኔው ራሴ ዲዛይን አድርጌ ስለምሰፋ ሙሉ ልብስ ምናምን ለብሶ ከፊት በኩል የሚታይ እኔ ነበርኩኝ። አበስ ገበርኩ እኮ። እና የዛን ሰዓት ላይ አብዛኛው ሰው እንዳውም ከጉንጩ በላይ ቡጉሩ ነበር። ትልልቅ ቡግር ያላቸው ወንድሞች ነበር የነበሩትና ይገርመኝ ነበር። ፎቶዎች አሁን ዳኒም ሌሎችም ሰዎች ሲለቁ የመጀመሪያ 11 ቀበሌ አዳራሽ አካባቢ ላይ ጥምቀት ተጠምቀን ስንወጣ የነበረውን ፎቶ ሳየው በቃ በእግዚአብሔር ቸርነት የቆመ በግር አልነበረም፣ የቆም ነው በቸርነቱ ነበርና ፎቶ ላይ ይታያል። ጌታ ይመስገን። ጅማሬው እንዴት ነበር? እስኪ ንገሩ። ያው እንግዲህ ጅማሬው ከአማኑኤል የተጀመረው 90 ዓመተ ምህረት አካባቢ ላይ ራእይንም እንደገና ደግሞ ምሪትንም የሚሰጥ እግዚአብሔር ነውና እግዚአብሔር ደግሞ በሰው ነው የሚጠቀመው። በዛ ሰዓት ላይ ወንድም ዳግም ተስፋዬ ያው ታስታውሰዋለህ፣ የአጠቃላይ ኳየሮች ሊደር ነበረ፣ አሁን ካናዳ ሀገር ያለው። በሱ ልብ ውስጥ በተቀመጠው ራእይ ነው እንግዲህ ይሄ ኳየር የጀመረው። በእርግጥ ይሄ ኳየር እንደ ሌላው ኳየር ከህዝብ መሀል ተጠርቶ አይደለም የጀመረው። ያው ጅማሬያችንን ስናየው ሁላችንም ኳየሮች ነበርን። ከኛ በፊት ሽብሸባ ከመመስረቱ በፊት 3 ኳየሮች ነበሩ። እንደውም 4ኛ ሚኒ ኳየር የሚባል ተመርጦ ነበር። ዳዊት ኳየር፣ መሀልዬ ኳየር እና ዮሳፍት ኳየር ነበረ። ከነኛ ውስጥ ነው የተለያዩ ልጆችን ሰብስቦ አንድ ኳየር አድርጎ ሽብሸባ ኳየር የተመሰረተው። ከዛም ዳጊን ግን በዚሁ ሰላም አትሉትም? ቫንኮቨር ነው ያለው። እዛ ሲሄድ ቤቱን ተቀብሎኝ በካናዳ በብሪቲሽ ኮሎምቢያ በዛ ነው ያለውና አሁን እንደዚህ ይወዛወዝ የነበረው ዳጊ ተመስርቷል። እና በደንብ በቃ የፍቅር ሰው ነው፣ ላበብል ነው። ከሁላችሁ ጋር ሲጫወትም ተጫዋች ነው፣ ሲቆጣም ሲያጥረገርጋችሁ ሰው አለ የለም አይልም ነበርና ያ ሼፕ የሚያረግበት የነበረው ዲቮሽኑ፣ ጸሎት፣ ሁሉም ኳየር በጣም በብዙ እንዲተጋ በእግዚአብሔር ፊት የሚቆጣበት የነበረው አግሬሲቭ ስፒሪት ምናምን ማንንም የማይሰማ የነበረው ነገር፣ እድገታችሁ የጥናት ሰዓት ላይ የሚያደርገው ነገር እኔ እዛው ጋር ፊት ለፊት ቢሮ አይ ስለነበር ገባም ስለነበረ በደንብ አስታውሳለሁኝና በዚሁ እንኳን አደረሰ ብትሉ ጥሩ ይመስለኛል። በኋላ ጌታ የሆነ ነገር አሳስቦትም ሊሆን ይችላል። ዳግዬ በጣም እንወድሃለን። ያው ሁሉም ልብ ውስጥ ያለ ነው። አንተ እውነተኛ መሪ፣ እውነተኛም አባት ነበርክ። እንደገና ደግሞ የአንተ ፍሬዎችም ነን። ፍሬዎች ደግሞ አፍርቶ እዚህ ደረጃ ደርሷል። እግዚአብሔር የተባረከ ይሁን። ዘመንህ፣ ቤተሰብህ፣ ሁሉ ነገርህ ይባረክ። ተባረክልን። እንወድሃለን ዳግዬ።
አፕሪሺዬሽን ኢዝ ሞር ፓወርፉል ዛን ኮሬክሽን ይባላል እና በጣም አፕሪሺዬት ማድረግ ሌሎችን ማመስገን በህይወታችን ውስጥ መልካም አሻራ ያላቸውን ሰዎች ክሬዲት አለማሳጣት መንፈሳዊነት ነው እና ክሬዲት መስጠት ደግሞ ሞር ስፒሪቹዋሊቲ ስለሆነ እግዚአብሔር አምላክን በዚህ በዳጊ አገልግሎት በትጋቱ ምናምን በጣም ደስ ይለኛል። እኔ ራሱ መዝሙሮች እንደዚህ ሳደርግ የነበረው ኢንካሬጅመንት በጣም ማረሳው ነውና በትጋት ያቺ አክሊል ቤት ያቺ ግቢ የምትረሳ አይደለችም እና ጊታርም ስትመጣ ከበሮም ስትመጣ ጸናጸልም ስትመጣ ሁሉም ነገር ስትደረግ የነበረ የጾም ጸሎት መንፈስ የትጋት መንፈስ አሁን የተወሰኑቱ ብቻ ናቸው አሁን አዳዲስ ፊቶች እንጂ አብዛኛው ዮሴፍን የማያውቅ ንጉስ ተነሳ እንደሚባለው አይደለምና ያቁታል ዳጊና ዳጊዬ we love you so much ተባረክ። ኦኬ ከዛ በኋላ ቀጥልልኝ እንዴት እንደነበረ ከነዛ ኳየሮች ውስጥ የተውጣጣ ነው። አሁን መጀመሪያ ላይ ማስተዋወሳቸው ራሱ ዛሬም የት ኳየር ነበሩ ብትለኝ እኔ አውቃለሁ። ስለዚህ አንተ ግን ንገረን እስኪ። ዳዊት ኳየር ነበሩ በብዛት ዳዊት ኳየር እነ አዲሴ እነማ ሌላም ማለት እነ ጽናት ነበረች። ሌሎችም በመሰረቱ ነበሩ 3-4 ልጆች ናቸው ከአንድ ኳየር ላይ የተውጣጡት። በዛ ያሉት ደግሞ መሀልዬ ኳየር ነበሩ። ጸደይን ስንመለከት ማሚን ስንመለከት እና ሌሎችም እነ ልዩ እነ ጸጋ እነ ፀሐዬ መሀልዬ ኳየር የነበሩ ናቸው። ሌሎቻችን ደግሞ ያው ዮሴፍት ኳየር የተመሰረተው በርግጥ ከማርያም አይደለም የመጣው እዛው አማኑኤል ቸርች ውስጥ ነው የተመሰረተው። እኔ መሲ ሌሎችም አሉ እንደዛው ዮሴፍት ኳየሮች ውስጥ ነበርንና ከነዛ ውስጥ ነው እንግዲህ ስለታረቁትን ያለው ባለቀዩ ዳዊት ወይን ጸጅ ልብስ መሀልዬ አረንጓዴ ልብስ ነበረው። ዮሴፍት ደግሞ ቀይ ልብስ ነበረ እና ከዛ ነው እንግዲህ ተውጣጡ ጥናት የተጀመረው። ያው ቁጥር 1 አልበም ሲወጣ እግዚአብሔር አምላክ ሆነኝ ሲወጣ ነው አብሮ እንግዲህ ኳየሩ የወጣው 90 ዓመተ ምህረት ክረምት ላይ ትዝ ይለኛልና ካሴቱ ሲወጣ ነው አብሮ ሽብሸባ ኳየር አገልግሎትን የጀመረው። ከዛ ጀምሮ እንግዲህ ይኸው ለ29 ዓመት እያገለገልን ነው በእግዚአብሔር ቸርነት። በጣም የሚገርም ነገር ነው። ከነበሩት አገልግሎቶች መካከል የመጀመሪያው ስንት ዓመተ ምህረት ነው እግዚአብሔር አምላክ ሆነኝ የተሰራው? 90 ማለቂያው አካባቢ። ኦኬ ከዛ 90 ማለቂያው አካባቢ 91 እኔ ከናይሮቢ ተመልሼ ነው ወይንስ መሃል ላይ የሆነ አብሮ ይሄ ነገሮችን ለማስተካከል ጥረት ያደረኩበት ሰዓት እንዴት አይነት ሰዓት ነው? የስ ሳልሄድ በፊት ማለት ነው። የሚገርም ነው። እኔ ከተመለስኩኝ በኋላ መስሎኝ ነበር ዲያስፖራ ሆኜ የመጣሁና እና የዛን ሰዓት ላይ ነው ያ ሲዲ ሲሰራ በዓለም ላይ የነበረው ኢምፓክት ምስክርነቶች እስኪ ትጋቱ የነበረው ነገር አሰራሩ የምታስታውሱት ነገር ምክንያቱም በሰው ሁሉ አይምሮ ውስጥ ያለ እጅግ አስደናቂ የዝማሬ ጅረት ነበር የዛኔ የፈሰሰው። እንዴት ነበር? ያው ቁጥር 1 ሲሰራ በእውነት ለመናገር የእግዚአብሔር ሪቫይቫል የተነሳበት ጊዜ ነው። የዝማሬም ሪቫይቫል የተነሳበት ጊዜ ነውና ይሄን ያህል አሁን የምናወጣውና የምናወርደው የምናስቀምጠው ነገር የለም። የእግዚአብሔር ክንድ ብቻውን የተገለጠበት ነው በዝማሬው። እውነት ለመናገር ያው ጥናታችንም እንደተጠበቀ ቢሆንም ቁጥር 1 ሲዲ ሲወጣ እንደኛው ከተለያየ ኳየር ላይ ተውጣጡ ሚኒ ኳየር ነበረ ተዘካለክ በቮይስ በድምጽ የተመረጡት እነሱ ነበሩና እነሱ ነበሩ ድምጽን ይሰሩና ትሬሊንግ ያደረጉ የነበሩት። ከዛ በኋላ ነው የኛ አበሻ ልብስ ተሰፍቶልን የአበሻ ልብስ ለብሰን ቁጥር 1ን ይዘን የወጣ ነው እና ሞር ትሬሊንግ ያደርጉት የነበሩት ሚኒ ኳየሮች ነበሩ። ያው ዝማሬው ግን አሁን ከቁጥር 1 ጀምሮ የነበሩት እኛው የሰራናቸው ዝማሬዎች ናቸው። የሚገርም ነገር የተፈጠረው ምንድነው? ሚኒ ኳየር ከሽብሸባ በፊት እንደዛው ተመስርቶ ጥናት ጀምሮ ነበረ
አዲስ አልበምን ቁጥር 1 ለመስራትና መዝሙሮች ብዙ ስቴፕ ሄዷል። ወደ ፋይናል አካባቢ ድረስ ደርሰው ነበር። እግዚአብሔር በሚገርም መንፈስ እንደገና ወደኛ መጣና ዩሶፍት ከተመሰረተ በኋላ አዳዲስ ዝማሬዎች ተደባለቁ። ከዛ ዳጊ ምንድነው ያደረገው? የነበሩትን ሊወጡ የነበሩትን መዝሙሮች ተወና እነኚህ ከአዳዲስ የነበሩትን ዝማሬዎች ጨምሮ እንደ አዲስ ነው የወጣው። ሲዲው ሲወጣ እግዚአብሔር አምላክ ሆነኝ እና የሚገርም የእግዚአብሔር መንፈስ የተንቀሳቀሰበት እኛ ራሱ አሁን በካልኩሌሽን የማናስቀምጠው የእግዚአብሔር ክንድ የተገለጠበት ዝማሬ ነው እና እግዚአብሔር ይባረክ ሰርቷል። በጣም ደስ የሚል ነው። ደግሞ እንትኑን የፋይናሉን የወሰዱት እኔ አስታውሳለሁ። የፋይናል ቅጂ እንዳልከው ቅድም ሚኒ ኳየሮች ላይ በጣም ፓወርፉል የሆነ የድምፅ ኮምቢኔሽን ነበር እና ዘማሪዎቹ ምናምን በጣም ከዛ ውስጥ ማን አለ አሁን ሚኒ ኳየር አንድ አለ። ሚኒ ኳየር ሳይሆን ቅድም እንዳልኩ ሚኒ ኳየር ለድምጽ ከተመሰረተ በኋላ አዳዲስ ነኝ ያልኩ ዝማሬዎች ሲመጡ እኛ እንደባለቀን እንደገና ኦኬ እኔ እንደ አቢቲ የሚው አቢቲ ከአሜሪካ ነው ያለው የተወሰኑ ልጆችን እንደገና ከሽብሸባ እዛ ሚኒ ኳየር ውስጥ ደባለቀና ነው ድምጽ የሰጠነው። ሴሌክትድ ሆነ ሚኒ ብቻ የነበረው ከነዚህኛዎቹም ጋራ ሴሌክት ተደረገ። ረጅም ዓመት እኔ ረስቻለሁ ማለት ነው። ቡና ደርሷል ወይ? እየደረሰ ነው ቡና። እና እንግዲህ ከዛ ውስጥ እንግዲህ መጀመሪያ ላይ ከነበሩት መዝሙሮች ለበዓል የሆነ ነገር እንደዚሁ ዝም ብለን ለማስታወሻ አንድ አዝማች ነገር እስኪ እንበልና ያለውንም ድባብ ከኢንተርቪ ድባብ ትንሽ እንውጣ። እስኪ ምን ታስታውሳላችሁ? የረሳችሁት ግን በጣም ፓወርፉል የነበረ መዝሙር ብዙ አሁን የማንዘምረው የለም ተወዳዳሪ አዝማቹን ብቻ ነው በብዛት የምንዘምረው። ቁጥሮቹ ግን በጣም ፓወርፉል ናቸው። እንደገና እንደውም ሪሚክስ አድርገን እንሰራዋለን እያልን እያሰብን ነውና የለም ተወዳዳሪ። ማሚ ስታንሸኳሽክ ሰምቻለሁ። የለም ተወዳዳሪ ያልሽው ያው ማሚ ስለምንላት ነው። ስሟ ማሚ አይደለም እና ሁሉም ሰው ማሚ ብሎ ስለሚጠራት ከዛ የተነሳ ነው። እስኪ ድምጽሽን አሰሚን እስኪ እና እንኳን አደረሳችሁም በይ። እሺ እግዚአብሔር አምላክ የተባረከ ይሁን። የረዳን እግዚአብሔር ይባረክ። በእውነት ምህረቱን አግንኖ ጥበቃውን አብዝቶ ቁጥር ስንናገር ቀላል ይመስላል። 29 ዓመት ቀላል አይደለም። እግዚአብሔር በዚህ 29 ዓመት ብዙ ነገሮችን፣ ድካሞችን፣ ብርታቶችን እያለፍን እዚህ ደረስን። እግዚአብሔር አምላክ የተባረከ ይሁን። ያደረሰን እሱ ስለሆነ ደግሞም በቤቱና በፊቱ መሆን የቻልነው ከጸጋው የተነሳ ነው። እግዚአብሔር አምላክ ይባረክ በእውነት። እና ይሄንን ሳስብ ስለ ዝማሬ ሳስብ ቅድም ወንድሜ ይናገር ነበርና ዝማሬ ሲታሰብ ዳግም መረሳት አይችልም። ምክንያቱም ሁላችንን በያለንበት ኳየር ከነበርንበት ኳየር ማለት እሱ ሊደር ብቻ አይደለም አባትም ማለት ይቻላል። እና ስናጠፋ እየገሰጸን እየመከረን ደግሞም ስንበረታም ጎበዞች በርቱ እያለ በብዙ እንድንራመድ ረድቶናል፣ መሰረት አስይዞናል። እግዚአብሔር አምላክ የተባረከ ይሁን። አሁን እሱ ባለበት እግዚአብሔር ይባርከው። በእውነት ዝማሬ ሲነሳ ዳግምን መርሳት አንችልም። እግዚአብሔር አምላክ ይባረክ። እና እኔ ስመኝ በሻ እባላለሁ። ማህልዬ ከሚባለው ኳየር ያው ስንውጣጣ ማህልዬ ከሚባለው ኳየር ነው ወደ ሽብሸባ ይመጣ ነውና ይሄንንም እንግዲህ እሱ የራሱ መስፈርት ነበረው በጊዜው። ማህልዬም ብዙ ናቸው፣ ዳዊትም ብዙ ናቸው፣ ኢዮሳፍጥም ብዙ ናቸው። ግን ፒክ ሲያደርግ ከማህልዬና ከኢዮሳፍጥ ነው በብዛት ሲያደርግ የነበረውና እግዚአብሔር ይመስገን። እግዚአብሔር ረድቶን ደግሞ እስካሁን አለ። እግዚአብሔር ይመስገን። አሜን አትሉ? እና
እግዚአብሔር ይመስገን በቃ እዚህ አድርሶናል ጌታ። እና አንድ ናሆምዬ የተሳሳተው ማለት የረሳውን ነገር ላስታውስ። ከሚኒ ኳየር አይደለም የጀመረው ሽብሸባ። አሁን ከማህልዬ ከዳዊት ከዮሳፍጥ ተመርጦ ወደ ሽብሸባ ከመጣ በኋላ ሽብሸባ ሲሰራ የነበረውን መዝሙር ድምጽ ያላቸው የተሻለ ድምጽ ያላቸው ከመሃል ተመረጡና ሚኒ ኳየር ተባሉ፣ ለካሴቱ ማለት ነው እንጂ ከሽብሸባ በፊት አልነበሩም። ማነው ሚኒ ኳየሮች ለአምልኮ ግን ሴሌክት የተደረጉ ለወርሺፕ ብቻ ሴሌክት የተደረጉ ሚኒዎች የዛን ተጀምረው ነበር። አይደለም ነበር እኮ አይደለም። በብዛት አይደለም። አሁን እኮ በኋላ ተጨምሮበት ካልሆነ በስተቀር የስም ልዩነት ነው የመጣው። በመጀመሪያ ቅድም እንዳልኩት ነው ሚኒ ኳየር ተብሎ ስማቸው የመጣ በኋላ ነው ስም ተሰጠው እንጂ ስምን ባይሰጠው እነሱ ልጆች ከኛ በፊት ሴሌክት ተደርገው ነበር ለካሴት እኮ ለካሴት ለራሳቸው ራሳቸው ለካሴታቸው ከኛ በፊት ነው ሴሌክት የተደረጉት። ነገር ግን ስሙ የመጣው በኋላ ነው። ለምን አንድ ኳየር ሆኖ አይቀጥልም የሚል እንትን መጣና ሚኒ ኳየር ተባለ። ኦኬ። እና ይሄንንም ሌላ የቻልኩበት ምክንያት ሽብሸባ ኳየር ሊለብሰው የተዘጋጀውን ልብስ ለብሰው ነው ካሴት የሰሩት። ስለዚህ እኔ ከሚኒ ኳየር ሽብሸባ ይቀድማል እያልኩኝ ነው። እነሱ አስመላኪ አሁን ከየንትኑ አስመላኪ እንዳለ ሆኖ በአስመላኪ ነበረ ካሴት ሊሰራ ሲል ነው አሁንም ተጨምረው ከዛ ሰሩ። ጥሩ ነገር ስለነበራቸው ሚኒ ኳየር ተባሉ። በቃ አሁን ሚኒ የተባሉት ትንሽ ስለሆኑ በቁጥር ለካሴት ብቻ የተመለመሉ ስለነበሩ ነው። እና ከነ እንትኑም ደግሞ ማስታወስበት እኛ እንለብሰው የነበርነውን ልብስ ነው ለብሰው ካሴትን ፎቶግራፍ የተነሱት እና ይሄንን አስታውሳለሁ። እግዚአብሔር ይመስገን። ያም ቢሆን ደግሞ እኛ እንግዲህ አለን እስካሁን በምህረቱ እስካሁን አለን። ሲጀመር ዝማሬው ስለ ዝማሬው ሳልጠየቅ ጠይቀሽ መልሽ፣ ችግር የለም በዓል ነው። አሁን ስለ ዝማሬው ስገባ ደግሞ ከቁጥር 1 ጀምሮ እስከ ቁጥር 5 አልፎ አልፎ የተለያዩ ልጆች አልፎ ይጨመር እንጂ በጣም ኃይለኛ ፓወር ያላቸው መዝሙሮች የናሆም ናቸው። አሁን ለምሳሌ ጨለማ ይባራ የሱ ነው። የለህም ተወዳዳሪ የሱ ነው። የተከሸነ ቃላት የለኝም የሱ ነው። አስታውሱኝ እስቲ። መርከቤ በውሃው ላይ የሱ ነው። ፀሐይ አትጠልቅም ያየሁትን አይቼ እና በብዛት መዝሙሮችን ይሰራ የነበረ እሱ ነው። እግዚአብሔር አምላክ ይባረክ። ስለ ወንድማችን እግዚአብሔር ይባረክ። በእውነት አሁንም እየሰራ ያለ ፓወሩ ሳይቀንስ አቅሙ ሳይቀንስ እስከ ዛሬ ድረስ እየሰራ ያለ እሱ ነው እና እነኚህ በቃ ብዙ ዝማሬዎች አሁን ከጠራናቸው የተለዩ አሉ። አሁን ለምሳሌ እነኛ ፓወርፉል ሆነው ብዙዎች ስለሚያውቋቸው ያልተዘመሩ ያልተነኩ ብዙ ዝማሬዎች አሉ። አሁን ቅድም ዘምረናል። ምን አለ ላንተ የሱ ነው። ምን በቃ ያልዘመረው መዝሙር እግዚአብሔር ነው እንግዲህ የሚሰጠው እንጂ አሁን እንደዚህ እንደሰው ከመጽሐፍ ቅዱስ ገልጦ እንደዚህና እንደዛ ብሎ ጽፎ የሚለው አይደለም። ግን እግዚአብሔር እየሰጠው እየሰራ በቃ እኛም እንግዲህ ከሱ ጋር አጋር ሆነን እግዚአብሔር እዚህ ያደርሰናል። እጅግ ደስ የሚል። ከየት ኳየር ነበር ሻንቺ? እኔ ከመሃልዬ ኳየር። እስቲ አንድ ማይክ እያቀበልሽ ከሁሉም እሺ። እኔ ከመሃልዬ እሺ። ስሜ መሰረት ከበደ እባላለሁ። መጀመሪያ ወንድሜና እህቴ እንደተናገሩት እኔም ከዮሳፍጥ ኳየር ነው ይህንን ሽብሸባ ኳየር አብሮ ተቀላቅሎ ለማገልገል እድልን ያገኘሁት።
ክብር ለጌታ ይሁን። ዘመናትን የሰጠን እዚህ ያደረሰን ምህረቱን ያገነነልን እግዚአብሔር ነውና እግዚአብሔርን እናመሰግናለን። ሲታሰብ ህልም ይመስላል፣ ግን ህልም አይደለም። ጌታ ረድቶን ነው እዚህ የደረስነው። እሱ አቁሞን ነው፣ ጸጋው በስቶልን ነው። ማይታለፈውን እያሳለፈ ቀንን እየጨመረ እዚህ ያደረሰን ክብር ለጌታ ይሁን። ወንድሜና እህቴ እንዳሉት ይሄ ህብረት ሲታሰብ ቅድሚያ ራዩን የተቀበለ ወንድማችንን እንደው እያንዳንዳችን በርግጥ እንወደሃለን ብንለው ደስ ይለናል። በጣም እንወደዋለን፣ በጣም እናከብረዋለን። እንደ ታላቅ ወንድም እንደ አባት ከብዙ ነገር እየጠበቀ እየመከረ እየገሰጸ እያስተማረ ይሄው ቅርጽ አስይዞን እዚህ ደረጃ እንድንደርስ ራሱ ምሳሌውን ትቶልን ፍለጋውን ትቶልን የሄደ ወንድማችን ነው። ክብር ለእግዚአብሔር ይሁን። ናሆሜን ስናስብ በጣም ይደንቀናል። ለምን ናሆሜ ዳግሜን ተክቶ አሁን ብዙ ነገሮችን እየሰራ አለና ይሄ አሻራው ነው። በቃ እያንዳንዳችን ላይ ያሳረፈው አሻራ ነው። ናሆሜን ለዚህ ያበቃ፣ እያንዳንዳችንን ለዚህ ያበቃ፣ ለመሪነት ያበቃ፣ እኛንም ደግሞ ቆመን ለመዘመር ብዙ ነገሮችን አልፈን ተሻግረን እዚህ ለመድረስ የሱ እጅ አለበትና እንኳን አደረሰ እንወድሃለን እንለዋለን። ክብር ለጌታ ይሁን። ያለኝ ሐሳብ ይሄ ነው። ጌታ እንግዲህ ምክንያት ስላለው ይመስለኛል እንግዲህ አቅሙን በእኛ ሊገልጥ እንደገና እድሜን ጨምሮልን እዚህ ያደረሰን ክብር ለእግዚአብሔር ይሁን። አሜን። ይሄንን ነው ማለት እስቲ እግዚአብሔር ይባረክ። ያው ብዙ አመታትን በእግዚአብሔር ምህረት አልፈናል። ያው ያልጠፋ ነው እስከ ዛሬም የቆየ ነው። ከእግዚአብሔር ምህረት የተነሳ ነው። ታላቅን ነገር አድርጎልናል። በእግዚአብሔር ፊት መዘመር ትልቅ እድል ነው። ፊቱንም መፈለግ እስከ ዛሬም በፊቱ መገኘት ትልቅ እድል ነውና ያንን ጸጋ አብዝቶልን ጸጋን ሰጥቶን እዚህ ደርሰናል። ስሙ ለዘላለም የተባረከ ይሁን። ወደፊትም ደግሞ እግዚአብሔር እንደሰጠን ራእይ መጠን እናገለግላለን። እስከ መጨረሻው ከእግዚአብሔር ጋር እንሄዳለን ብለን ተስፋ እናደርጋለን። ያው ተስፋችን እግዚአብሔር ስለሆነ እና እኔ በጣም ደስተኛ ነኝ በእግዚአብሔር ፊት በመዘመሬ በመቆሜ። ከኔ ብቃትና ከኔ ችሎታ አይደለም፣ ከእግዚአብሔር ምህረት ነው፣ ከእግዚአብሔር ቸርነት ነው። ስሙ ለዘላለም የተባረከ ይሁን እና ኳየሮችን በጣም ነው የምወዳቸው። ለትንሽ ጊዜ ያው በትዳር ምክንያት ሄጄ ነበረ። አይ ባክ አይደለም፣ ባክ ሳይሆን ለተወሰነ ጊዜ ያው ተራርቀናል። አሁን ግን በደንብ አገኛቸዋለሁ ለማለት ነው። አገልግሎቱን አልተውኩም እና በጣም ነው የምወዳቸው። ያለ እነሱ ራሱ መኖር ማሰብ ራሱ በጣም ነው የሚከብደው። በእውነት እግዚአብሔርን ያለ ማገልገል እና በጣም ነው የሚከብደው። እግዚአብሔርን ያለ ማገልገልና ዝም ብሎ ቁጭ ማለት በጣም የሚከብድ ነገር ነውና እግዚአብሔር ስሙ ይባረክ። ለጠራን ለመረጠን እግዚአብሔር ስሙ ይባረክ። እኔ ከመሀልዬን የመጣሁትኝ ናሆሜንም እግዚአብሔር ጸጋ ያብዛለት። እኔ እንደውም በጣም የምደነቅበት ብዙ ጊዜ ለእህቶች የምናገረው በጣም እግዚአብሔር የሚሰጠው ዝማሬዎች እጅግ በጣም ፓወርፉል ናቸው። እግዚአብሔር አሁንም ጸጋውን ያብዛለት። ዳጊንም በጣም የምንወደው የሚገስጸን እየተከታተለ እግር በእግራችን እየተከታተለ አታብዙበት ዳጊን በእውነት በጣም አስጀምሬ አላቆማሉ ነገር ያለውኝ እና በጣም ነው የምንወደው። በጣም ነው እኔ የምወደው። በተለይ በጣም ይገስጸናል፣ ይመክረናል። ቅድም እንዳልከው አንተ ሲያጫውተንም ያጫውተናል፣ ሲቆጣንም ደግሞ እንደዛው ነው የሚቆጣንና በጣም ብዙ ፍቅርን አሳይቶ የሄደ ልጅ ነውና እግዚአብሔር ባለበት ቤተሰቡን፣ ልጆቹን፣ ዘር ማንዘሩን ሁሉ ይባርክ። ዘመኑ የተባረከ ይሁን። እናንተንም በጣም ወዳቸዋለሁ። አንተንም በጣም ወዳለሁ። እግዚአብሔር ይባርክ። ከአንተ ጋር ዛሬ ስለተገናኘው ደስ ብሎኛል። እግዚአብሔር ይመስገን። እኔ ሳገለግል የነበረው ዳዊት ኳየር ነው። ከዳዊት ኳየር ነው ወደዚህ ተቀላቀልኩት። እግዚአብሔር የተመሰገነ ይሁን። ያው ከዚህ ህብረት ጋር አብሬ ነው ተቀበልኩት። ድንቅ እግዚአብሔር አምላክ የተባረከ ይሁን። ያው በመሃል የተዘለለችው አዲስ ገቢ ነኝ ብላ ነው አውቃናል። ለሲኒየሮች ልስጥ ብላ ነው። ማን ነው ስምሽ ግን? ሩት። እሺ እኔ ሀና ጉርሙ እባላለሁ።
የመጣሁት ያው ወደዚህ ህብረት የተቀላቀልኩት ከመሀልዬ ኳየር ነው እና ወደዚህ ህብረት ስንቀላቀል ምንም የሆነ ምርጫ የሆነ ነገር የሆነ ወርድ ስፋት ተለክቶ ምናምን አይደለም። በቃ በዳግም እይታ ውስጥ ብቻ እይታውን ያየው ዳግም ነው። ግን እግዚአብሔር ደግሞ በዳግም ውስጥ ያየውን እይታ በእኛ ውስጥ አስቀምጦ እንድንቀጥል አደረገን። ምክንያቱም ራእዩን የእሱን ራእይ ደጋፊ ተቀባዮችም ሆነ እንድንቀጥል አደረግነው። ከዛ ከኛ ጋር የነበሩ ደግሞ ብዙ ልጆች ነበሩ ከመሀልዬ ኳየር። ግን በቃ ዳግም እይታ ውስጥ ያየበት መስፈርት ወደዚህ ኳየር ወደዚህ ህብረት እንድንቀላቀል ውዴ ነበረች። የዛኛው የመጀመሪያው አልበም ጊዜ እዚህ ቲም ውስጥ ሚኒ ኳየር ውስጥ ውዴ ነበረች፣ የኔ ሰብሊ ነበረች፣ ሶሎ ዘማሪዎቹ እንዳለ እና እኛ ለምን እሷ ውዴ ፊት ነች። ውዴ በሶሎ ታገለግል ነበር እና በሶሎ ሰርተዋል። የተወሰኑ 3ቱ በሶሎ ሰርተዋል። ሌላዎቹ በህብረት ነው ሌላው መዝሙር የተሰራው እዛ ላይ ሰርተዋል። አናና ውዴ ፊታቸው በጣም ነው የሚመሳሰለው። እና ምን ለማለት ትፈልጋለሁኝ እዚህ ጋር መዝሙር ሲሰራ ፓወሩ እንዲመጣ የሚያደርገው መቀባበሉ ነው። የመዝሙሩን ፓወር እንዲመጣ የሚያደርገው የመቀበሉ አቅም ነው። መዝሙሩን አይቶት አይሆንም ካለ የኔ ስለሆነ ብቻ እኔ ነኝ ማለት የለም። መቀበል እንቀበለዋለን። አይሆንም ካለ የማንም መዝሙር ይስራው እንቀበላለን። ከዛ ይሰራል፣ ይሰካል። ያንዱ መዝሙር መጥቶ ናሆም ላይ ይሰካል። ናሆም የሰራው ላይ ከላይ መነሻ እንኳን ቢሰጠን ሌላው ቢሰራው ናሆም ላይ መሰካት ካልቻለ አያልፍም። ሰው ዝማሬ ስላለው ብቻ ስለሰራው ብቻ አይደለም። ዝማሬ ሲሰራ ደግሞ የሆነ አጥንተን የሆነ ቃል ጽፈን የሆነ ተሰርዞ ተደልዞ አይደለም። የመጣውን ዝማሬ በቃ እንደ መንፈስ አካሄድ ነው። መንፈስ ቅዱስ ነው ራሱ በቃ የሚሰራው ማለት ይቻላል። እና ህብረቱ እንደዚህ እንዲቀጥል ያደረገው ዝማሬውን ፓወር የሰጠው የናሆም መዝሙር ፓወር አለው። አይታረምም፣ አይሰረዝም፣ አይደለዝም። ግን ሁሉም ይሰራል። ደግሞ ጸጋ ያላቸው ብዙ ልጆች ነበሩ በመካከላቸው፣ አሁንም አሉ። ግን እንዴት ነው ፓወሩ እንዲመጣ መውጣት ያለበትን ይወጣል ካለን አሁን ይወጣል። ሳንሱራችን ነው በቃ እሱ። እና ዳግምም እንዲህ ነበረ። ያንን ነገር በሱ ላይ እያየነው ነው። እና እግዚአብሔር አምላክ የተባረከ ይሁን። ይሄን ያህል ዓመት እንድንቀጥል ያደረገን እግዚአብሔር ነው። ምክንያቱም በእኛ ችሎታ ቢሆን ሰው ሄዶ በሆነ ምክንያት ይቆማል። ግን ኪዳኑን እግዚአብሔር በእኛ ውስጥ ስላስቀመጠ ኪዳኑ ነው ያስቀጠለን እንጂ የኛ የሆነ ካልኩሌሽን የኛ ጥበብ የኛ የሆነ ነገር ተጨምሮበት አይደለም። ግን ምንድነው እሱ ትልቁ ነገር መቀበል፣ አንዱ ሌላውን መቀበል መቀባበል የሚለው ነገር ስላለ ቀጥለናል። እግዚአብሔር የተባረከ ይሁን። እና የመጣሁት ከመሀልዬ ኳየር ነው። እኔ መሀልዬ ኳየር ውስጥ ደግሞ ብዙ ልጆች ነበሩ። ከዛ መካከል ደግሞ እኛ መተናል ወደዚህ። እግዚአብሔር የተባረከ ይሁን። አሁን ይሄን ሁሉ ዓመት ስናገለግል የእግዚአብሔር ምሕረት ደግፎ የእግዚአብሔር ቸርነት ደግፎ ይዞን ተጠንቅቆልን ነው እንጂ በእኛ ማለት የሆነ ስትሪክት አድርገን እኛ እንትን ብለን አይደለም። በብዙ ነገሮች ውስጥ አልፈናል። ምክንያቱም አገልግሎት አልጋ ባልጋ አይደለም፣ የሆነ ሁሉ ጊዜ ምቹ አይደለም። በሚመቸውም በማይመቸውም ግን የገባልን ኪዳን ስለምንጠብቅ በኪዳን ውስጥ አልፈን እዚህ ደርሰናል። እግዚአብሔር አምላክ የተባረከ ይሁን። ከዛ በኋላ በአንድ መዝሙር ደግሞ እንቀጥላለን። እግዚአብሔር አምላክ የተባረከ ይሁን። የረዳን እግዚአብሔር ይባረክ። ማለት እድሜና ጊዜ ሰጥቶን በእንደዚህ ሁኔታ እግዚአብሔርን እንድናገለግል እድል የሰጠን የሰማይ አምላክ እግዚአብሔር የተባረከ ይሁን። ማለት ነው ያላበዛም ዳጊን ሳላመሰግን ማለፍ አልችልም። በዛ ብትልም አመሰግናለሁ። ቅርጻ ሲዞ ለዚህ ያደረሰን እውነቴን ነው። ሲመክረን ሲቆጣን የሆነ በቃ የሚናገረው ሁሉ ለጥቅማችን ሆኖ ዛሬ ላይ እንዳንነቃነቅ አድርጎናል። ሀኒቾ እንዳለችው ይሄን ነገር ደግሞ ናሆም ላይ እናያለን። ምንም ቢናገረን ለጥቅማችን እንደሆነ ገብቶን አናኩርፍ። የሚገርም ነገር ማለት ነው። የሚናገረን ነገር የሚቆጣን ነገር ለጥቅማችን እንደሆነ ተቀብለን የሱን ነገር
ናሆም ላይ እናያለንና ናሆምንም ሳላመሰግን አላልፍም። በጣም የሚመክረን ምክሩ፣ ግሳጼው ብቻ በሁሉ ነገር እግዚአብሔር የባረከው አይምሮን የባረከ ልጅ ነውና እግዚአብሔር ዘመኑንና ትዳሩን ልጁን ይባርክ እላለሁ። አንተንም እግዚአብሔር ይባርክ። እድሜ ይስጥልኝ ከእንጀራ ጋር አሜን ይስጥልኝ። ናኦሚ ስንት ልጅ ወለድክ? አንድ ናት። ሁለተኛው መንገድ ላይ ነው ያቸው ባለቤቴ እሷ ናት። እንግዲያውስ ሃፒ በርዝዴይ እንበላ። ዋው ደስ ይላል። እግዚአብሔር አምላክ ይባርክሽ። ማን ነው ስምሽ? አልነገረኝም፣ ሰርግ አልጠራኝ። እንግዲህ እንደ መንፈሳዊ አባት እንደ አገልጋይ እንግዲህ እኔ ፊተኛ ነኝ፣ ሰርግ አልጠራኝ። ይሄው በአደባባይ ወቀሳዬን ዓለም ይስማል። እኮ ለዛ ነው ሃፒ በርዝዴይ ያልኩ፣ ቀድሜ ለራሴ መልእክት ስሰጥ ማለት ነው። በጣም ደስ ይላል። ስንት ጊዜ ሆናችሁ ከተጋባችሁ? 8ኛ ዓመታችን ነው። 8 ዓመት 7 አክብረን ወደ 8 ውስጥ። ዋው በጣም ደስ የሚል ነገር። ስለዚህ እኔ ባላቅም ባልጠራም ግን ዛሬ እንግዲህ በአድማጭ ተመልካቾች በግሎሪ ዞን ሚዲያ ቤተሰቦች እንኳን ጌታ ረዳችሁ። ደግሞ የሚቀጥለውም ደግሞ እግዚአብሔር የሰጣችሁ ልጅ በሰላም ወደ ኳየሩ ይቀላቀል። ጌታ ይመስገን። እና ቅድም የተባለውን አንድ መዝሙር እንዘምርና ከዛ በኋላ ቡናም እየደረሰ ስለሆነ Yeah.
ግሎሪ ክብር ለጌታ ይሁን። የሚገርም ነው እንግዲህ አሁናዊ የዚህ አስደናቂ የእግዚአብሔር ክብር መገለጫ የዝማሬ ቲም አሁን ላይ እንደገና በአዲስ ስራ ለመገለጥ ዝግጅት ጨርሳችኋል እና በመላው ዓለም ያላችሁ ወገኖችም እንግዲህ ሁላችንም እግዚአብሔር ስለረዳቸው እኛም እንድንባረክ እግዚአብሔር ስለረዳን ጌታ ይባረክ። በዚህ ሲዝን ላይ እንግዲህ የምስራች ጭምር ነው ያለው። የታለፈበትን መንገድ አሁን ብናወራው በጣም ከባድ ነው። ግን የምስራቹን ከመናገራችን በፊት በወዲህ በኩል ያሉትን በግራ በደልኳቸው እና ከየት ኳየር እንደሆናችሁ እስኪ። እሺ እግዚአብሔር ይመስገን። አሜን። ስሜ ልዩ ማሙ ይባላል። የመጣሁት ከሚኒ ኳየር ነው የመጣሁት። ከመሀልዬ ኳየር ከመሀልዬ ኳየር ነው የመጣሁት። ስለቆየ ረስቼ ኦኬ። እሺ እግዚአብሔር አምላክ የተባረከ ይሁን። አሜን። በጣም ደስ ብሎኛል። ስሜ መሰረት አረጋ ይባላል። ቅጥል ስሜ ታቲ ነው። በታቲ ነው የሚያውቁኝ ማለት ነው። የመጣሁት ከሚኒ ኳየር ነው። ሚኒ ኳየር ላይ የነበሩት ጋር የመጀመሪያዎቹ ጋር ሳይሆን የመጀመሪያዎቹ እየለቀቁ ሲሄዱ እኔ እዛ ቦታ ተተካሁኝ። ኦኬ። ዲያቆን ነበርኩ ማለት ከድቁና ነው ወደ ሚኒ ኳየር። ከሚኒ ኳየር ደግሞ ፀሐይ አጠልቅም ይሄ ኳየር ሲሰራ ፀሐይ አጠልቅምን ቁጥር 5ን ወደዚህኛው ኳየር መጣሁ። እጅግ በጣም ደስ ብሎኛል። እግዚአብሔር አስቀድሞ የተናገረኝ የትንቢት ቃል ነበረ። ከኃያላን ጋር እቀላቅልሻለሁ ይለኝ ነበር ጌታ። እውነት ከኃያላን ጋር ተቀላቅዬ 20 ዓመት አብሬያቸው ተጉዣለሁ። በጣም ደስ ብሎኛል። እግዚአብሔር አምላካችን የተባረከ ይሁን። በእውነት ዛሬ በጣም ነው ደስ ያለኝ ካስሽ ካንተ ጋር በመሆናችን እግዚአብሔር ይመስገን። የልጅነታችን አምላክ ሳናቀው ያወቀን፣ ሳንወደው የወደደን፣ ሳንመርጠው የመረጠን እግዚአብሔር ማን እንደሆነ ሳናቀው የጠራን አምላክ ማለት ነው። ስሙ የተባረከ ይሁን እና ረጅም ዓመት እንድናገለግል የረዳን እግዚአብሔር ስሙ የተባረከ ይሁን። እድለኞች ነን በእውነት እሱን ማገልገል። እህቶቼ ወንድሞቼ እንኳን አደረሳችሁ ማለት ወዳለሁ። በበደልና በኃጢአታችን ሙታን ሳለን በክርስቶስ ኢየሱስ ሕይወትን የሰጠን ስለኛ በደልና ኃጢአት የሞተልን እግዚአብሔር አምላክ የተባረከ ይሁን እና መታደል ነው እሱን ማምለክ፣ ለሱ መቀኘት፣ ለሱ ዜማ መስራት፣ አንተ ታላቅ ነህ ብሎ መዘመር በጣም ትልቅ እድል ነው። እኔ እድለኛ ነኝ በእውነት። ስንደክምም እያነሳን ስናጣም እግዚአብሔር እያጎረሰን እህቶቻችን ወንድሞቻችንን እያነሳ ብዙ ነገር ያደረገልን አምላካችን የተባረከ ይሁን። ቀጥሎም ደግሞ ያው አንተ እንዳልከው እግዚአብሔር ሊገልጥ የወደደው ነገር አለ። አሁንም በአዲስ ዝማሬ እንወጣለን። ያው ናሆሜ ይናገረዋል፣ እሱን እኔ አልናገርምና እግዚአብሔር አምላካችን የተባረከ ይሁን። አንተንም እንኳን አደረሰ ልንልህ እንወዳለን። ቴንክ ዩ ሶ ማች። ጌታ ያክብርልኝ። ስሜ ጸጋ ወልዴ ይባላል። የመጣሁት ከመሀልዬ ኳየር ነው። እኔም ወደዚህ ኳየር የገባሁት ስገባ ግን በቆይታ ነው። አሁን 19ኛ ዓመቴ ነው እዚህ ኳየር ውስጥ ከገባው። ትዝ ይለኛል አማኑኤል እዛ አዳራሽ ሳይሆን ድንኳን በነበረ ጊዜ እነሱ ሲያገለግሉ ጥግ ጋር ቆሜ በጣም አለቀስኩ። እግዚአብሔር ሆይ አትወደኝም ማለት ነው? ለምን ከዚህ ኳየር ጋር ለምንድነው ማላገለግለው አልኩ። ልክ የዛሬ 19 ዓመት ተናገረኝ እና አላሰብኩም። እግዚአብሔር ተናግሮኝ ነው እዚህ ህብረት ውስጥ የገባሁት። በመግባቴ እጅግ ደስተኛ ነኝ፣ ስኬታማ ነኝ። እግዚአብሔር በጣም ረድቶኛል። እዚህ ኳየር ከገባው ያምልኮ እንትኔን በጥብድሮም ማመልካለሁ፣ ግን እዚህ ከገባው ግን በጣም ያምልኮ መንፈሴ በማላቀው ሁኔታ ተቀይሯል።
ከብዙ ቁስ ይልቅ እግዚአብሔርን ማምለክ ነፍሴ በጣም መርጣለች። ተሳክቶልኛል። በጣም እድለኛ ነኝ እና በዚህ ኳየር ውስጥ ያው እንደ ማንኛውም ሰው ብዙ ቻሌንጆችን አሳልፈናል እና እንደውም በጣም እህቶቼን ወንድሞቼን አደንቃቸዋለሁ። ምክንያቱም ብዙ አልቅሰናል፣ ብዙ አንብተናል፣ ብዙ ጸልየናል። አሁን ደግሞ በራሱ ጊዜ ቅድም ወንድሞቼ እንደተናገሩት እህቶቼ እንደተናገሩት በምህረቱ እዚህ ጋር አድርሶናል። አንድ ትልቅ ስራ ከፊታችን አለ። እግዚአብሔር በቃ የሆነ አንዲት ሴት አምጣ እንደምታርፍ በጣም የረፍት ስሜት ይሰማኛል። የሆነ የተደበላለቀ ብቻዬን ስሆን አለቅሳለሁ። ያው ያሉት ልጆች እዚህ ያሉት በደንብ ይገባቸዋል እና በጣም ያስለቅሰኛል እና ውስጤ የተነቃነቀ ደስታ ነው ያለው። እግዚአብሔር በብዙ ረድቶናል። በብዙ እዚህ ህብረት ውስጥ ያልተረዳ እህት የለም፣ ያልተረዳ ወንድም የለም። እግዚአብሔር በጣም 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 አግዞናል በቃ እና እኔ ከዳጊ ቀጥሎ ናሆሜን በጣም አመሰግነዋለሁ በጣም እና እንደ ልጅነቱ እንደ እድሜውም አይደለም ሁሉን ነገር ተሸክሞ ትንሽ ተናግረን ብዙ ይረዳናል፣ ትንሽ ተንፍሰን ብዙ ይረዳናል። የሆነ ቀድሞን ይገኛል፣ ቀድሞን ሰርቶ ይገኛል እና በምንም የምንወቅሰው ነገር የለም እና ወንድሜናውም እግዚአብሔር ይባርከው ከዝማሬ ያለፈ ነገር እያገኘውበት ስላለ የሆነ ነገር ላማከረው ሄጄ ለካ እንዲቀላል ነው እንዴ ብዬ ተመልሼ እመጣለሁና እንደዚህ ነበር እንዴ እላለሁ። የሆነ ነገር ከብዶብኝ ተቆጥቼ ሄጄ ውሃ አርጎኝ እመለሳለሁና ከዳግሜ ቀጥሎ አሁን አብሮን ስላለ ሰው ያው አንዳንድ ሰው ሲሄድ ወይ ሲሞት ነው የሚሞገሰው። እኔ ናሆሜን በጣም ነው ማከብረው። የሚገርም በሀዘን በደስታ በድካም በብርታት በኩርፊያ ሁሉ ጣልቃ ገብቶ ነገሮችን ቀለል ሲያረጋቸው እግዚአብሔር ልዩ ጥበብ ሰጥቶታል። እግዚአብሔር እድሜና ጤና ይስጠው። በዚህ ያሉ እህቶቼን ወንድሞቼን እግዚአብሔር ይባርካቸው። በብዙ ምድረ በዳ በማጣት በማግኘት በመውደቅ በመነሳት አንዱ እንትን ሲል አንዱ ሲነሳ በቃ በልዩ መንፈስ በልዩ ፍቅር ለደገፉኝ እህቶቼ ለደገፉኝ ወንድሞቼ ምስጋናን አቀርባለሁ። ሁላችሁንም እግዚአብሔር ይባርካችሁ። ወዳችኋለሁ። እግዚአብሔር አምላክ የተባረከ ይሁን። ማይኩን ወደ ናሆሜ መልሽልኝና በጣም በሚገርም ሁኔታ በአንድ አባባል አለ አንድን ሰው አይ ቲንክ ሞሪስ ሴሩሎ ይመስለኛል እሳቸው ፕሮግራም ላይ አንድ ጊዜ ስካፈል አንድ ነገር ተናገሩ እና በጣም ልቤ ውስጥ ቀረ። ዛሬ እዚህ በመገኘቴ አሉ ደስ ያላችሁ ሰዎች የምትወዱኝ ሰዎች ዛሬውኑ ጉንጉን አበባውን አምጥታችሁ ስጡኝ ማለት አይቼ በማደንቅበት ሰዓት አሽትቼው በምደሰትበት ሰዓት ላይ አበባውን ዛሬ ስጡኝ። መቃብሬ ላይ አታድርጉት። መቃብሬ አያሸተውም፣ መቃብሬ በእርሱ አይደሰትም አሉ እና ሁልጊዜ ስናጣ ሰዎች ከኛ ሲሄዱ ወይም ጉድለታቸው የተሰማን ቀን ነው ሙላት እንደነበሩን የምናውቀው እና ያ በጣም አለማስተዋል ነውና እንዲህ ባለ ሁኔታ መሞጋገስ ኢንካሬጅ መደራረግ የስጋዊነት ወይም የክብር ፈላጊነት መንፈስ የተጠናወተው ማንነት ማለት አይደለም። የትክክለኝነት እና የግብዝነት የሌለበት ፍቅር መገለጫ ስለሆነ እግዚአብሔር አምላክ ያብዛላችሁ ይሄንን ኢንካሬጅ መደራረግ። ምክንያቱም እርስ በርሳችሁ ስትሞጋገሱ ሳይሆን የሚለው እርስ በርሳችሁ ስትነካከሱ ነው እና እንዳትጠፋፉ ተጠንቀቁ። እና እርስ በርስ ሰው በህይወት እያለ መነካከስ ማለት ከማንነት ከሰዋዊ ማንነት ወርዶ አውሬያዊ ማንነት ሲይዝ ነው ሰው የሚነካከሰው እንጂ ብሎ አይሄድም ሰው። እና ያንን አይነት መንፈስ እናንተ ጋር አይቻለውና ኢንካሬጅ መደራረግ ቀጥሉበት። ሁለተኛ በጣም የምደነቅበት ነገር ለ20 ዓመት አንድ ሰው ዘላቂ በሆነ አገልግሎት ዘላቂ በሆነ መንፈሳዊ ቁመና ከ20 ዓመት በላይ መገኘት በአንድ አገልግሎት ውስጥ ከ20 ዓመት በላይ መቆም
የእግዚአብሔር እገዛ ከሌለበት፣ እውነተኛ ጸጋ ከሌለበት አይቻልም። እንኳን 20 ዓመት 2 ዓመት ሰዎች አይቆዩ፣ 4 ዓመት አይቆዩ። እና እናንተ እንግዲህ ይሄ ኳየር 29 ዓመት ቀጥሏል። እና ቀላል ነገር ማለት አይደለም። አሁን ቅድም እንደ ትንሽነቱ አይደለም ስትይ አሳነስሽው ቁጥሩ እና አሁን የትየሌለ የሆነ ነው። ገብቶሻል? ቀላል ነገር አይደለም። እና እግዚአብሔር ያብዛላችሁ። አንድ ሰውን 20 ዓመት በአንድ አይነት የህይወት ቁመና ካየኸው እመነው የሚባል አባባል አለ። 20 ዓመት እና እናንተ ከዛ በላይ የሆነ መታመን፣ መጽናት በብዙ ችግር ውስጥ ስታልፉ አውቃለሁ። በጣም በብዙ የኢኮኖሚካል ችግሮች ውስጥ ስታልፉ አውቃለሁ። በብዙ አይነት ፈተናዎች ውስጥ ስታልፉ አውቃለሁ በቅርብ እና ያንን ነገር ዘልቆ ዛሬ ላይ ለመድረስ መቻል ትልቅ ነገር ነውና ያኔ የምንሄድባቸው ክፍለ ሀገሮች ምናምን በዛን ሰዓት በአንድ መኪና ታፍጎ የትየሌሌ ስንት መቶ ኪሎ ሜትሮችን ሄዶ በየገጠሩ ስናገለግል የነበረበት ዘመን እግዚአብሔር ክፍያ አለው። በምድር ላይ ለአገልግሎት የሚመጥን ነገር ስለሌለ ነው እግዚአብሔር በሰማይ አክሊል ያዘጋጀው። እና እስኪ ናሆሜ ስለ አዲሱ ስራ እና ስለ 29 ዓመት ቆይታ እና የእግዚአብሔር ጸጋ እንዴት ነው የምታዩት? እስኪ እሱን ነገር ንገረንና። እሺ እኔ ያላልኩት በጣም ቅር ያለ ነገር ስላለ ነው። ማለት ስለ ናሆም መናገር እፈልጋለሁ። እስካሁን ስለ ዝማሬው ምናምን ነበር የተናገርኩት፣ ግን ስለ ናሆም ስለ ሰብአዊነቱ እንዳለችው እህቴ እንዳለችው ሲታይ ልጅ ነው፣ ግን አመለካከቱ ስራው እንደ ልጅ አይደለም። ለተቸገሩ የሚደርስ የሚጎበኝ፣ በቃ ሰው አይቶ የሚረዳ ልጅ ነው እና እግዚአብሔር አምላክ ይባርከው። እግዚአብሔር እድሜና ጤና ይስጥ። በእውነት ከሱ እኔ ብዙ ነገር ተምሬያለሁ። አሁን እሱ ከኔ ነበር መማር ያለበት ፊዚካሊ ሲታይ ምናምን፣ እኔ ግን ከሱ ብዙ ነገር ተምሬያለሁ። እውነት እህቴ እንዳለችው ከዳግም እንደተቀበለ የሚያስታውቀው ዳግም ይቆጣ ነበረ። ስናጠፋ ይቆጣል፣ ይመክረናል፣ ይገስጸናል። እሱም ያ ነገር ነው ያለበት። ስናጠፋ ትልቅ ነሽ ትንሽ ነሽ የለም፣ ገስጸናል፣ ምክር ሲያስፈልገን ይመክረናል፣ ደግሞ አፕሪሺየት ያደርጋል። እንደገና ደግሞ በቃ ያያል፣ ውስጣችንን ያያል፣ ጓዳችንን ያያል። እግዚአብሔር አምላክ ይባርከው። በእውነት ብዙዎች ሰው ስላለው ለሰው ምንም አያደርግም፣ እግዚአብሔር ስላለው ያደርጋል። እና ይሄ እግዚአብሔር ያለው ልጅ ነው። እግዚአብሔር እንዲህ አርግ እያለው የሚያደርግ፣ እኔ በሱ በጣም ብዙ ተጠቅሜያለሁ። ስለዚህ በቃ የማያውቅ ሁሉ እንዲያውቅ እፈልጋለሁ። ከዚህ በላይ ይታወቅ። አሜን። ይሄ ነበረ። ይሄን ሳልናገር በመጥፋት የነበር ከው ያለኝ አፕሪሺዬሽን ሁልጊዜ በጣም ትልቅ ነገር ነው። ጌታ ነው። ወደ አንተ ያው እህቶቼ ብዙ ብለዋል። ክብር ሁሉ ለእግዚአብሔር ይሁን። እውነት ለመናገር እነሱ ባሉት መጠን ሆኜላቸዋለሁ ብዬ አላስብም። ይሄ መንፈሳዊ ለመምሰልም አይደለምና ሪል ከልብ ነው የምወዳቸው። ከልብ ሁልጊዜ ላለሁኝ እኔ ህብረቴን ሳስብ አንድ ነገር አስባለሁ። ከስጋ ከመዋለድ በላይ እኛ ረጅሙን ዓመት አብረን አሳልፈናል እውነት ለመናገርና እንደ እህት እንደ ወንድም ነው የተሳሰርነው። ስለዚህ በእነሱ ጉዳይ ላይ አለመግባት፣ እነሱን አለመውደድ አልችልም። ስለዚህ በጣም ነው እህቶቼ ወንድሞቼ የምወዳችሁ ማከብራችሁ። እናንተ ብቻ አይደላችሁም፣ እኔ ማከብራችኋለሁ። እንደገና ታናሽነቴን ሳትንቁ እውነት እንዳሉት ነው። እውነት በምንም ነገር ፊታቸው ጠቁሮብኛል። 20 ምናምን ዓመት መምራት እንግዲህ ይሄ በእግዚአብሔር ቸርነትና ምሕረት ነው እውነት ለመናገር ማለት ነውና አንድ ቀን የሆነ ፊታቸው ከብዶ አያውቅም።
እውነት እንደተባለውም የሆነ መቆጣት ባለብኝ እቆጣለሁ፣ መምከር ባለብኝ እገባለሁ። ግን አንድ ቀን እንዲያስቡ ነው እንኳን ብለውኝ አያውቁም፣ ወይ ደግሞ እንደዚህ ስለሆነ ነው ብለው አስበው አያውቁም። ይህ በቅንነት የመቀበል ልብ ስላላቸው ነው። እናንተንም እግዚአብሔር ይባርካችሁ ማለት እፈልጋለሁ። ተባረኩ። እንግዲህ ያው ወደ 29 ዓመት ጉዞ ወደ ኋላ ከተመለስን ቅድም ጀምሬ ልክ ነበርና ኳይሩ ከተለያየ ኳይሮች ላይ ተለቅሞ ነው ትሬሊንግ አድርጎ ቁጥር 1 ካሴት ሲሰራ አብሮት የወጣው እግዚአብሔር አምላክ ሆነ የጨለማ የበራ የሚለው ሲዲ ሲወጣ ማለት ነው። ልክ ካሴቱ እንደወጣ ትዝ ካለ የምድርን ፊት ነበር የሸፈነው እግዚአብሔር ድንቅ ያደረገበት። እኛ አስበነው ሁሉ አይደለም። ትዝ ይለኛል ሶሎኔት ስቱዲዮ እነ ክርስቲያን ግርማ ጋር ሪከርድ ልንቀረጽ ስንሄድ በአንድ ቀን ነው ያስገባን። 3 ሰዓት ምናምን ስቱዲዮ ደረሰ። 1 ሰዓት ምናምን ላይ ሙሉ አልበሙን ጨርሰን ወጥተናል ማለት ነውና እንዳሁኑ የቴክኒካል የሆነ ነገር ላው ላይ ሆኖ ይሄ ቴክኒካል የሆነ ነገር ተጨምሮበት የመሳሪያው ውበት አሁን ላይ የምንላቸው አሉ ከመዝሙሩ ጋር ይሄዳል አይሄድም የምንለውና ወንዶች ይገባሉ አንድ ማይክ ላይ እንደዚህ እንሰለፋለን። ሪከርድ ሴቶቹም እንደዛ ሆኖ ነው የተሰራው እና እግዚአብሔር ብቻውን የሰራበት መዝሙር ነው ብዬ ነው የማስበው። አልበሙ ራሱ ሙሉ እግዚአብሔር ብቻውን የሰራበት። ያው እንደተባለው ቁጥር 1 ሲወጣ አገልግሎታችን ጀመረ። እኛም ትዝ ካለ ምክር ቤት አዳራሽ ላይ ነው ከካሴቱ ጋር አብረን ለብሰን የወጣ ነው። 7ኛ ዓመት ይመስለኛል አይ ቲንክ ባልሳሳት እና አብረን ነው የወጣ ነው። ከዛ በኋላ ላይ ያው አንተም ጋር ብዙ እንዞር ነበርና ገጠር የለ ከተማ የለ እየዞርን ያው እየተጋበዝን እናገለግል ነበር። የእግዚአብሔር ክንድ ከኛ ጋር ነበረ። ብዙዎች በመዝሙራችን ይጽናኑ፣ ይፈወሱ፣ በሽተኞች ይፈወሱ ነበር። እውነት ሊትራሊ እያየን ማለት ነው። አጋንንት ስንቆም አይቆምም ነበር። እንዳለ ጉባኤ ውስጥ ገብታችሁ አብራችሁ እጅ በመጫን ነበር የምታገለግሉት ከመድረክ ላይ ወርዳችሁ። እውነት ነው እና ከዝማሬ ያለፈ ነው እግዚአብሔር ያደረገው። ያው ደጋግሜ ማለት ይሁንብኝና የእግዚአብሔር ክንድን የተገለጠውና እግዚአብሔር የተባረከ ይሁን። ያ መንፈስ ሳይለቀን አሁንም ድረስ ያ በልጅነታችን በማለዳ በጠዋት ያገኛል። እኔ ትዝ ይለኛል የኤሌመንተሪ ተማሪ ነኝ ኳየር ስቀላቀል ሃይ ስኩል እንኳን አልገባንም እና ጀስት በዛ በልጅነት እንትን ውስጥ ያገኘን መንፈስ እስካሁን አልለቀቀንም። እኔ ከኳየር ውስጥ ውጣ ብትለኝ ህይወት ያለ ላይ መስለኝ ይችላል። አይደለም ማህበራዊ ላይፍ የሚባለው እኔ አምልኮን የማውቀው ኳየር ውስጥ ነው። ይሄ መያያዝን የማውቀው ኳየር ውስጥ ነውና ለኳየሮቻችን ትልቅ ክብር አለኝ፣ ትልቅ እንትን አለኝ። እግዚአብሔር በጣም ሰርቶብናል። የእግዚአብሔር ስም የተባረከ ይሁን። ጸጋን የሚሰጥ እግዚአብሔር ስለሆነ አደራረጉን በእኛ ውስጥ የገለጠ እግዚአብሔር ስለሆነ እንደ ብቃት ካየክ ምንም ለአይን እንኳን አንገባም። ቀደም ስትል ነበር እስቴኪኒ ትመስል ነበር ስትለኝ ነበር። እውነት ለመናገር ዳኒ ሱማሌው ይለኝ ነበር ቀጫጫ ምናምን ስለነበርኩኝና ለአይን የሚገባ ማንነት በሌለን ሰዓት ግን እግዚአብሔር ድንቅ የሆነ ነገር በእኛ ሰርቷል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። ከዛም ያው ቁጥር 1 ካሴት ቀጠለ። ከዛ ቁጥር 2 እያለ የለም ተወዳዳሪ ወጣ። ቁጥር 3 ድረስ እያለ ነው የወጡት። ያው ዝማሪዎቹ ተደጋጋሚ ነበረ በየአመቱ ቁጥር 1 እና ቁጥር 2 በአመቱ ወዲያውኑ ነበር እየወጡ ያሉት። ከዛ ቁጥር 3 ድረስ ወጣ እና ቁጥር 4 ለብቻው ነው የወጣው። ያው አንድ ነገር እንዲታወቅ እንፈልጋለን። በእርግጥ የኛ አሁን ሚኒስትሪ ሆኗል፣ ከቸርች ጋር አይደለም። 98 ጀምሮ ኳየሩ ያለው በሚኒስትሪ ነው። ለ20 ዓመታት ሚኒስትሪ ሆኗል። እስከ 98 ግን ከአማኑኤል ህብረት ቤተክርስቲያን ጋራ ነው አብረን ስንሰራ የነበረው ማለት ነው። ሲመሩንም የነበሩ ያባይዘው ያሳደጉንም እነሱ ነው። ሌላ ለእንትን የለንም። ያደግንበት ቤተክርስቲያን ነው። እኛን ለዚህ ያበቁንም እነሱ ናቸው። እውነተኛ አባቶች ነበሩ፣ ባይዘው ያልተጠቀሱ። እኔ በጣም ይገርመኝ ነበረ። እነ ፍሬዘር ነበሩ፣ እነ ዳኒ ነበሩ። ማንረሳቸው በህይወት አጋጣሚዎቻችን ላይ ብዙ ተጋጭተናቸው ብዙ የሆነ ማለት እንደ ፐርሰናል የምንገናኝባቸው ነገሮች እንኳን ቢኖሩ ልክ እንደ አባት ነበሩ።
እና የነሱ ተጽዕኖ ላያችን ላይ አለ ብለን እናስባለን። እና ስለ ዳግም ሲወራ ነበረ ቀደም በጣም ነበረ የሚመክረን የሚገስጸን፣ በቃ ቅርጽ አስይዞ ነበር የመራን። እና እንደዛውም ደግሞ እኛም አባቶች ነበሩ አብረውን ከጎናችን ነበሩና እነሱንም ጭምር ነው እኔ ዛሬ ቴንኪው ማለት የምፈልገው። እስከ 98 ዓመተ ምህረት ጀምሮ በአማኑኤል ህብረት ቤተክርስቲያን ውስጥ ነበርን። ከ98 ጀምሮ ለ20 ዓመት ደግሞ አሁን የናዝሬት አማኑኤል የሽብሸባ መዘምራን በሚል በራሱን በቻለ በሚኒስትሪ ውስጥ ነው እያገለገለን ያለ ነውና ቆይታችን ይህን ይመስላል። በእርግጥ ያው ባይነሳም ሀሳቡ ብዙ ሰዎች አንዳንድ ጊዜ ድንግርግር ያለ ሀሳብ ይኖራቸዋል። እስካሁንም በአማኑኤል ውስጥ ያለን ይመስላቸዋል። አንዳንዱ ደግሞ ሚኒስትሪውን ብቻ የጀመረ ይመስለዋልና ቅድም መዝሙሮቹን ስንል ነበረ ከቁጥር 1 ጀምሮ ያው እኛው መካከል ባለ ልጆች የተሰራ ስራዎች ናቸውና በእርግጥ ቁጥር 1 ካሴት ሲሰራ የሽብሸባ ብቻ ዝማሬ አይደለም። ሽብሸባ ብቻ 12ቱንም መዝሙሮች ሽብሸባ ብቻ የሰራው ዘማሪ አይደለም። ቅድም እነ ማሚም ሌሎቹም እንዳሉት እንደሚታወቀው እግዚአብሔር አምላክ ሆነ ምናልባት እኔ ሰርቼዋለሁኝ። ሌሎችም ዝማሬዎች እንደዛው አሉ የተሰሩ ዝማሬዎችና 4-5ቱ የሽብሸባ ቢሆን ሌላው ደግሞ የአማኑኤል የራሱ አሰራር ነበራት። ከመኃልየ ኳየር የተወሰነ ከዳዊት ኳየር የተወሰነ መጥቶ ነው ቁጥር 1 አልበም ራሱ ሲሰራ የተሰራው። ቁጥር 2ም ልክ በዛው መንፈስ ነበር የቀጠለው። የለም ተወዳዳሪ ሲሰራ ትዝ ካለክ ከተለያየ እንደውም ሚኒ ተጨምሮ 5 ኳየር ሆነን ነበረ ከሽብሸባ ጋርና ከ5ቱም ኳየር ተውጣጥቶ ነው። በእርግጥ እነኛውን ፐብሊክ የሆኑት ዝማሬዎች የለም ተወዳዳሪም የኛ ነበረ። በዚህ ሽብሸባ ኳየር ላይ የሰራ ነው ስራ ስለነበረ እነኚህ ስራዎች የኛ ናቸው እንጂ በእርግጥ 12ቱም ዝማሬ ቁጥር 2ም ላይ የኛ ብቻ አይደለም። ከተለያየ ኳየር ተለቅሞ ነው የተሰራው። ቁጥር 3ም ላይ ልክ እንደሱ ነው የቀጠለው እስከ ቁጥር 3 ድረስ። የተከሸነ ቃላት የለኝም ቅድም እንዳልኩት የተከሸነ ቃላት የለኝም ያው የሽብሸባ ኳየር ነው እኔ ስለሰራሁት ማለት ነውና ሌሎቹም ዝማሬዎች አሉ። በዛ ያሉት ዝማሬዎች የሽብሸባ ኳየር የሰራቸው ናቸው። ነገር ግን ሌሎቹም አስተዋጽኦ አድርገዋል ለማለት ስለምፈልግ ነው። በጊዜው የነበሩት መኃልየ ኳየሮች ነበሩ በጣም የተወደዱ ከኛ በፊት የነበሩ ዳዊት ኳየሮች ነበሩ። ከዛ ደግሞ በጣም በእሳት የተነሱ ዩሳፍት ኳየሮች ነበሩ እና ታላላቅ ዝማሬዎችን የሰሩ አብረውን ማለት ነውና ሰውም ሲያስብ ሙሉ እስከ 3 ድረስ እኛ የሰራ ነው አርጎ እንዲያስበውም አንፈልግም። የተወሰኑት ዝማሬዎች ቅድም እንዳልኩት እግዚአብሔር አምላክ ሆነኝ ቁጥር 1 ላይ የለም ተወዳዳሪ ቁጥር 2 የተከሸነ ቁጥር 3 ላይ እነሱ ዝማሬዎች ያው ፐብሊክ የሆኑት የሽብሸባ ኳየርም ቢሆኑ የሌሎቹም ግን አስተዋጽኦ አለበት እነኚህ ዝማሬዎች ሲሰሩ። ቁጥር 4 ላይ ግን ሌላ ነገር ነው የመጣው። መርከቤ ላይ ሲመጣ ያው አንዳንዴ እያደክ በአይምሮም ስትል ቁጥር 3 ምናምን ላይ የነበሩ ጥያቄዎች ነበሩ። እያንዳንዱ ኳየር የሚያነሳቸው ጥያቄዎች ነበሩ። ራሳችንን ችለን መስራት እንችላለን የሚሉ ያው ቤተክርስቲያን ውስጥ ጥያቄዎች ነበሩና ቁጥር 4 ላይ መስራት እንችላለን ሙሉ መዝሙሮችን መስራት እንችላለን በሚል ተነሳሽነት ከቀና ልብ ነው ያው አንድና አንድ አገልግሎታችንም አሁንም ያለን ልብ ጌታ መግለጥ ብቻ ነው። ሌላ ምንም ዓላማ የለንምና ከዚህ ተነሳሽነት የተነሳ መርከቤን ስንሰራ ሙሉ አልበሙን ይሄ ሽብሸባ ኳየር ነው የሰራው። አልበሙን ብቻ አይደለም ወጪውን ጭምር ሙሉ በራሱ አድርጎ ሽብሸባ ኳየር ነው የሰራው። ከዛም ቀጠለና ያው ሽብሸባም ቢሰራው አሁንም ቸርች ውስጥ ሆነን ነው መርከቤ ከውሃው በላይ የተሰራው። ነገር ግን ቁጥር 5 ላይ በዛው መንፈስ እየሰራን ነበርና ፀሐይ አጠልቅም ሲወጣ ሚኒስትሪ ሆኖ ነው የወጣው። ከሚኒስትሪው ጋር ነው አብሮ የወጣው። ያው እንግዲህ እያገለገለን እስካሁን ድረስ አለን። እግዚአብሔር የተባረከ ይሁን። አሁን ደግሞ ድንቅ የሆነ ዝማሬ እግዚአብሔር በዘመናት መካከል የማያረጅ እግዚአብሔር የማይለወጥ እግዚአብሔር ኪዳኑን የማያጥፍ እግዚአብሔር እውነት የእግዚአብሔርን ታማኝነት በቤታችን የሆነ ምስክር ይኸው ምስክር ነኝ። ሰው ነግሮን ሳይሆን ምስክር የእግዚአብሔርን ታማኝነት በልጅነታችን የገባልንን ኪዳን 20 ዓመት ማለት ቀላል አይደለም። በሚኒስትሪ ውስጥ መጓዝ ምንም በሌለበት ከላይ ምንም በሌለበት መጓዝና እግዚአብሔር ብቻውን መራው የሚለው በእኛ ህብረት ላይ ሰርቷልና እግዚአብሔር ብቻውን መርቶን እዚህ አድርሶናል። ነገር ግን ቃሉን ትናንትና የተናገረንን ሰሞኑን እንጸልይ ነበርና እግዚአብሔር የተናገረንን እያመጣን ነበረ የምናወራው። ኪዳኑን ያላጠፈ እግዚአብሔር የተባረከ ይሁን። ያንን ኪዳን አስቦ እንደገና ደግሞ በአዲስ መንፈስ እግዚአብሔር ሊያወጣን ፈልጓል። አዳዲስ ዝማሬዎችን ይዘን በቅርብ እንመጣለን። ሚያዝያ 18 ያው በኋላ ላይ የምንናገራቸዋለንና በኤግዚቢሽን ማዕከል ከቀኑ 7 ሰዓት ጀምሮ ጌታ ነቢሉ ልክ ነው
ጌትነት የሚያምረው በአንተ ነው በሚል የአልበም መጠሪያ አዲሱ ዘማሪያችንን እናስመርቃለን። ሲያምር ራሱ ጌትነት የሚያምረው በአንተ ነው ራሱ። በጣም ድንቅ ነገር። እንግዲህ ላለፉት 20 ዓመት በላይ በዚህ ውስጥ ምን እኮ ላለፉት 20 ዓመት በላይ ብዬ ያልኩት ለዛ እና በእነዚህ ጊዜያቶች ውስጥ እንግዲህ ትልቅን ጽናት ትልቅን ባርኮት ለክርስቶስ አካል እግዚአብሔር መንግስት በማበርከት እግዚአብሔር አምላክ እንግዲህ ባርኳችሁ አሁን ደግሞ በሌላ አዲስ የእግዚአብሔር ስጦታ ልትገለጡ ቀን ቀጥራችኋል። በ18 ሚያዝያ ላይ ከቀኑ 8 ሰዓት ጀምሮ በዕለተ እሁድ በኤግዚቢሽን ማዕከል ላይ ሁላችሁም መቅረት በፍጹም አይቻልም እና ይህንን ፕሮግራም ገና ካሁኑ ቡክ አድርጉት። እርግጠኛ ነኝ የእግዚአብሔርን ክብር የእግዚአብሔርን ደስታ የምትካፈሉበት አስደናቂ ጊዜ ነው የሚሆነው። ምክንያቱም እውነተኛ አምልኮ ባለበት ቦታ ላይ የሚመለከው እግዚአብሔር አይታጣም። እርሱ በተገኘበት ደግሞ የሚገኝ በረከት ሁሉ የሚገኝ ክብር ሁሉ እርሱ በተገኘበት ቦታ ላይ የሚገኝ አቅርቦት ሁሉ አያጣችሁ። መገኘት የሌለበት ክፉ ነገር ደግሞ ሁሉ ሰንሰለቶች፣ የተዘጋ በር፣ ማናቸውም አይነት እክል ከህይወታችሁ የሚወገድበት ትልቅ አሰራር በዚያ ይገለጣል። እግዚአብሔር ይባረክ። ስለዚህ ይሄንን በሙሉ ደስታ ለሁሉም ሰው እናደርሳለን። እንደገና እስኪ አንድ ላይ እንላለን። በዕለተ እሁድ ከ8 ሰዓት ጀምሮ ሚያዝያ 18 በኤግዚቢሽን ማዕከል አይቀርም። እና ጌትነት የሚያምርበት ጌታ እኛ ደግሞ በፊቱ ሆነን ለጌትነቱ ክብርን እናመጣለን። በጣም ደስ የሚል ቃል ነው ጌትነት የሚያምርበት። የሆነ ልብስ ያምርብሃል ምናምን ሰው ሲባል ደስ ይላል እና ጌትነት የሚያምርበት ጌታ ነው። ሶ ቢዩቲፉል። እግዚአብሔር ይባረክ። እኔ እንግዲህ በእነዚህ ጊዜያቶች ውስጥ ወደ ሚኒስትሪ የወጣበትን ጊዜ ምናምን አሁን ስታጠራው በሰው ውስጥ ያለውን ኮንፊውዥን that's a good thing። የመጀመሪያውን ጊዜ ነው ያስታውሳለሁኝ። የነበሩትን የተወሰኑ ኮንፍሊክቶች እንደዚሁ ከሲዲው መውጣት ጋራ ወደ ሚኒስትሪ ሽፍት በሚያደርግበት ወቅት ላይ የነበሩትን መንገራገጮች እንግዲህ እንደ ሽማግሌም እንደ ጣልቃ ገብ ፊት መራ አገልጋይም በነዛ ጊዜያቶች ውስጥ በጣም ብዙ ተሟግቼ ነበረ። በእናንተም በኩል ያለውን ነገር ለመጫን በዛም በኩል ያለውን አገልጋዮችን ህብረት መሪዎችን ለመጫን እና ነገሮች በአንድ ቢቀጥሉ መልካም ነው በዛ ውስጥ በሚለው እጫን ነበር። ግን ያው ሚኒስትሪ ሆኖ አለመበተኑ ምክንያቱም ብዙ ጊዜ ነገሮች ክራክ ያደረጉ ሲመስል የተወሰነው ፓርት ይዳምናል፣ ይጠፋል፣ ይበተናል ተብሎ ስጋት አለ እና እንደ ሰው እነዛ ስጋቶች ነበሩ እንደ ሰው። ግን ያ ነገር ሳይሆን የባሰ ጨምሮ በብዙ በረከት ማየት ሪል እግዚአብሔርን ጸጋ በዛ ውስጥ ማየት ነውና እግዚአብሔርን ስለዛ እጅግ አድርጌ አመሰግናለሁ። እና ሞር ስፔሲፊክ አድርጋችሁ ቪዥናችን ምንድን ነው? የዚህ ሚኒስትሪ ቪዥን ይሄ ነው። የዚህ ሚኒስትሪ ደግሞ ሚሽኑ ይሄ ነው። የዚህ ሚኒስትሪ ደግሞ ጎሉ ግቡ ይሄ ነው የምትሉት በሚኒስትሪያል እሴቶቻችሁ ራእያችሁ ላይ ያለውን ነገር ብትነግረን እና ሲንስ ከመጀመሪያው ስናስበውም ይሄ ነበር፣ ራእዩም ይሄ ነው፣ ከዚህ የተነሳ ነው እንዲህ የሚያደርግ ነው። ግጭት የወለደው ነው ወይንስ ራእይ የወለደው ነው? ግብስ ሴት ተደርጎለት የተቀመጠ ነው የሚለውን ነገር አድማጭ ተመልካቾች ያው በውስጣቸው ይጠይቃሉ። እኔ እንኳን ባልጠይቅ